ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆይታችኋል? ከአዲስ ሪፖርተር የመጋቢት 1 2018 የዕለተ ማክሰኞ አመሻሽ አበይት መረጃዎችን ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን የኢትዮጵያ ባህር ኃይል ቀይ ባህርን እየተቆጣጠረ ስለመሆኑ፣ አሜሪካ የአልቡርሃንን መንግስት አሸባሪ ብላ ስለመፈረጇ፣ የትነግ የተማጽኖም የማስፈራሪያም ጥሪ ለከዱ ሰራዊቶችና አዲስ አበባ ሲኦል ትሆናለች ስለማለታቸው፣ ስለቀጠለው የባህረ ሰላጤው ጦርነትና የአፍሪካ ህብረት ስጋት እንዲሁም ከአሜሪካና ኢራን ጦርነት ጋር ተያይዞ እየተሰሙ የሚገኙ ትኩስ አጫጭር መረጃዎችና ዜና ትንታኔ የምናደርሳችሁ ይሆናል። የተወደዳችሁ ቤተሰቦቻችን በየጊዜውና በየሰዓቱ የሚለቀቁ መረጃዎች በቀጥታ እንዲደርሷችሁ የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ ማድረጋችሁን አትርሱ። አሁን ወደ አጫጭር መረጃዎች ከማምራታችን በፊት የዛሬው ዜና ትንታኔ ርዕሰ ጉዳይ እንንገረው። አሜሪካ የአልቡርሃንን መንግስት በሽብርተኝነት ፈረጀች የሚለው የዛሬው ዜና ትንታኔያችን ርዕሰ ጉዳይ ነው። አብራችሁን ቆዩ። አሁን ወደ አጫጭር መረጃዎች አመራን። የኢትዮጵያ ባህር ኃይል ቀይ ባህርን እየተቆጣጠረ መሆኑ ተሰማ። ሳውዲ አብረን እንስራ አለች። በፈረንሳይ ማሪታይም ልዩ ስልጠና የወሰደውና ዘመኑን በሚመጥን ትጥቅ ራሱን ማብቃቱን በዘርፉ የሚሰሩ የውጭ ሀገር ተቋማት የሚመሰክሩለት የኢትዮጵያ ባህር ኃይል የቀይ ባህር ላይ ቁጥጥር እያደረገ መሆኑ ተሰምቷል። ሳውዲ አረቢያም ለኢትዮጵያ የአብረን እንስራ ጥያቄ ማቅረቧ ታውቋል። በሪል አሜሪካስ ቮይስ ቴሌቪዥን ጣቢያ ጦርነትን አስመልክቶ ከፍተኛ ባለሙያዎች በሚቀርቡበት ዋር ሩም ፕሮግራም ላይ ቀርበው ትንታኔ የሰጡት አሜሪካዊ የጂኦፖለቲካ ተንታኝና ጸሐፊ ብራንደን ዌይከርት ይህን ያሉት በመካከለኛው ምስራቅ የተነሳው ጦርነት አድማሱን አስፍቶ ወደ አፍሪካ ቀንድ መዛመቱን ባመለከቱበት ወቅት ነው። ብራንደን ዌይከርት በዚሁ የማስጠንቀቂያ ትንተናቸው የቀይ ባህርን አስመልክቶ አነጋጋሪ መረጃን ሰጥተዋል። በኢትዮጵያና ኤርትራ መካከል ቀይ ባህርን አስመልክቶ ብዙ እየተባለ ባለበት በአሁኑ ወቅት ኢትዮጵያ በቀይ ባህር ዳርቻ የኦፕሬሽን ቁጥጥሩን ተረክባለች ብለዋል። በሌላ አነጋገር ኢትዮጵያ ቀይ ባህር ላይ ጦሯን አስፍራ ቁጥጥር ጀምራለች እንደማለት ነው። ይህ አባባላቸው ሽንፈት በመሆኑ ኤርትራ ገሃድ ባታወጣውም የቀይ ባህር ድንበርተኛ ሀገራት የተባበረ ጦር እንዳቋቁም ለወዳጆቿ ጥያቄ ስታቀርብ የምታነሳው ጉዳይ እንደሆነ ይታወቃል። ተንታኙ ኢትዮጵያ የአሜሪካና የእስራኤል ጦር ኃይሎች በማለት በቀይ ባህር ዳርቻ አደጋ ለመፍጠር የሚንቀሳቀሱ ኃይሎችን በመቆጣጠር ላይ መሆናቸውን አመልክተዋል። የሁቲ ታጣቂዎች በቀይ ባህር ላይ ገና ሙሉ በሙሉ ጥቃት አልጀመሩም። የሳውዲ አረቢያ የነዳጅ ማጓጓዣዎች ከሆርሙዝ ሰርጥ ወደ ቀይ ባህር ወደቦች እየተቀየሩ ሲሆን ሁቲዎች ይህንኑ መስመር ሙሉ በሙሉ ለመዝጋት እየጠበቁ ነው ያሉት ተንታኙ፣ ይህም የመካከለኛው ምስራቅ ጦርነት ወደ አዘርባይጃንና ቤሩት ብቻ ሳይሆን ወደ አፍሪካ ቀንድ ለማምራት አመላካች እንደሆነ አመልክተዋል። የዝምታ አካሄድን የሚከተለው የኢትዮጵያ መንግስት በቀይ ባህር ላይ ታሪካዊ ባለቤትነትን በተለያዩ አግባቦች ከመጠየቅ ውጭ ተንታኙ ስላሉትም ሆነ በኤርትራ በኩል በአክቲቪስቶችና ትከፍላቸዋለች በሚባለው ኢትዮጵያን ሚዲያዎች አማካኝነት ስለሚቀርበው ክስ ምንም አይነት ምላሽ ስትሰጥ አይሰማም። ይህ በእንዲህ እንዳለ አንድ የመካከለኛው ምስራቅ ዲፕሎማት የሳውዲ አረቢያ መንግስት ከኢትዮጵያ ጋር በቀይ ባህር ላይ አብሮ ለመስራት ጥያቄ ማቅረቧን ለአዲስ ሪፖርተር አስታውቀዋል። ዲፕሎማቱ እንዳሉት ኢራን ዋነኛ የነዳጅ ማስተላለፊያ የሆነው ሆርሙዝ ሰርጧን በመዝጋቷ ሳውዲ ነዳጅ ለማጓጓዝ ቀይ ባህርን ለመጠቀም በመገደዷ ነው ለኢትዮጵያ የአብረን እንስራ ጥያቄ ያቀረበችው። ይህ የሳውዲ ጥያቄ ኢትዮጵያ ቀይ ባህር ላይ የባህር ኃይሏን አሰማርታ ቁጥጥር እያደረገች ነው የሚለውን የተንታኙን መረጃ የሚያጠናክረው ሆኗል። ሌላ የቀጠናው ዜና የጅቡቲ ፕሬዝዳንት እስማኤል ኦመር ጌሌ የተባበሩት ኤሚሬትስን መማጸናቸውን ገልጸን መዘገባችን ይታወሳል። ከዲፒ ወርልድ ጋር የነበረውን የዱራሌን ተርሚናሉን ውል ካፈረሱ በኋላ ከተባበሩት አረብ ኤሚሬትስ ጋር ሆድና ጀርባ የነበሩት የጅቡቲ ፕሬዝዳንት እስማኤል ኦመር ጌሌ ለፕሬዝዳንት ክቡር ሼክ መሐመድ ቢን ዛይድ አልናህያን ኢራንን እንደሚኮንኑ ገልጸው ወደ ቀድሞ ወዳጅነታቸው እንዲመለሱ ጠይቀዋል። ትነግ የኢራንን መሳሪያ መታጠቁ ዜና በሆነ ማግስት አሜሪካ የአልቡርሃንን መንግስት አሸባሪ ብላ ፈረጀች። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ በተገለጸ ማግስት አሜሪካ የሱዳንን መንግስት በሽብርተኝነት መፈረጇ ተሰምቷል። በትግራይ ከሚንቀሳቀሱት የሰራዊት አመራሮች መካከል አንዱ የሆኑት ብርጋዴር ጄኔራል ምግበይ ሀብታቸውን አካተው የሰጡት መረጃ አጋርነት ሳይበርድ ጄኔራል አልቡርሃን የሚመሩት መንግስት አሸባሪ መሆኑ ትነግን ኪሳራ ውስጥ እንደሚጥለው ነው የተሰማው። ትነግ እንደ በፊቱ እንዳልሆነ የገለጹት ጄኔራሉ ትጥቁን ያገኙት ከማን እንደሆነ ይፋ ባያደርጉም
ኤርትራ የኢራን ሰራሽ መሳሪያዎችን በስጦታ ማግኘቷ በሳተላይት ስለላ መረጋገጡን የሚናገሩ ትነግም ሊያገኝ የሚችለው በተመሳሳይ እንደ ኤርትራ መሆኑን ያመለክታሉ። ከሱዳን የአልቡርሃን መንግስት ጋር ጥብቅ ግንኙነት ያለው የትግራይ ነጻ አውጪ ግንባር ትነግ አርሚ 70 የሚባለውን ጨምሮ ወታደራዊ ድጋፍ እንደሚያደርግ ይታወቃል። ከዚህ በተጨማሪ በስልጠና በመሳሪያና በሎጂስቲክ ድጋፍ የሚደረግለት ትነግ የአሜሪካ ውሳኔ መርዶ እንደሚሆንበት ትንተና እየቀረበ ነው። አሜሪካ ከሙስሊም ወንድሞች አክራሪ እንቅስቃሴ ጋር በመፈረጅ በአሸባሪ ቋት ውስጥ የከተተችው የሱዳን መንግስት ለኤርትራና ግብፅ እንዲሁም ቱርክ ወዳጅ መሆኑ ይታወቃል። በተለይም ኤርትራ ከኢራን ጋር በስፋት ስሟ የሚነሳና ለእስራኤል ስጋት ከሆኑ ሀገራት ተርታ መመደቧ አሜሪካ በያዘችው አዲስ አቋም የመጀመሪያ ኢላማ ሊያደርጋት እንደሚችል ሁኔታውን የሚከታተሉ ይናገራሉ። የተወደዳችሁ አድማጮቻችን በዚህ ርዕሰ ጉዳይ ዙሪያ አዲስ ሪፖርተር በተደጋጋሚ በተለያዩ የዜና አውዶች መዘገቧ ይታወሳል። አሁንም ተጨማሪ መረጃዎችን ለማግኘት የዚህን ዜና ዝርዝር በዩቲዩብ ቻናላችን ይመልከቱ። ወደፊት አዲስ አበባና ዙሪያዋ ሲኦል ይሆናሉ፣ የሰው ኃይል እጥረት የፈጠረው ድርሰት ነው ተብሏል። የትግራይ ወጣቶች በብዛት ወደ አዲስ አበባና አጎራባች ከተሞች እየፈለሱ መሆኑን ተከትሎ ወደፊት አዲስ አበባና ዙሪያዋ ሲኦል ይሆናሉ የሚል ማስፈራሪያ ቀረበ። በሻዕቢያና ወያኔ ጽምዶ ስብሰባ መዝጊያ ላይ ንግግር ያደረጉት ጉደፋይ ጥላሁን እንዳለው በቅርቡ ከአዲስ አበባ ለመውጣት ይቸግራል። እሁድ በተጠናቀቀው የጽምዶ መዝጊያ መድረክ ላይ ንግግር ሲያደርጉ በቪዲዮ የተደመጠው ጉደፋይ ጥላሁን ይህን ያለው ከትግራይ ጦርነት ሽሽት እየወጡ ያሉትን ወጣቶች ትግራይን እንዳይለቁ ለማሳሰብ ሲሆን የሄዱትም እንዲመለሱ ነው። ዛሬ እንደ ትላንቱ አይደለንም፣ አዲስ አበባ የሄዱትን ወጣቶች ጥሯቸው ሲል ለቤተሰቦቻቸው ጥሪ ያቀረቡት ጉደፋይ ወደፊት ከየትኛውም ቦታ ይልቅ አዲስ አበባና ዙሪያዋ ናቸው ሲኦል የሚሆን ብለዋል። ይህንን አስመልክቶ አስተያየት የሰጡ አንተ ተዋጋና አዲስ አበባ ስትደርስ እንገናኛለን በሚል አፍይዘውበታል። አሳስተው ወደ ትግራይ ያዘመቱት የአማራ ሕዝብ ዛሬ አንስቶ በቀላል መውጣት አይችልም። መንገድ ላይ ፋኖ ይገጥመዋል። ፋኖ የጽምዶ አባል ሆኗል። ጽምዶ ብልጽግና ለማጥፋት በሚያደርገው ትግል ውስጥ ፋኖ አለበት ያለው ጉደፋይ አዲስ አበባ እንደ ሲኦል እንደምትሆን ሲያስረዳ ይህን ለማለት እምነት የሆነው ጦርነቱ በአጭር ጊዜ ውስጥ አዲስ አበባ ስለሚደርስ ነው ብለዋል። የትነግ ኃይል ድሮን፣ ጸረ ታንክና ስትራቴጂካዊ መሳሪያዎች መታጠቁን ከተናገሩት ብርጋዴር ጄኔራል ምግበይ ጋር ተመሳሳይ ንግግር ያደረገ ጉደፋይ ይህን ካለበት ቪዲዮ ስር በርካታ የሚያዝናኑ አስተያየቶች ቀርበውበታል። የሀገር መከላከያ ድሮን እንደሚያመርት የሚያመርተው ድሮን አጥፍቶ ጠፊ ጨምሮ ብዛት እንዳለው ጠቅሰው ስንት ድሮን ነው በእርዳታ ያገኛቸው ሲሉ በምስል የተደገፈ ስላቅም ያቀርባሉ። መከላከያ ሰራዊት በሁሉም አቅጣጫ በጽምዶ ኃይሎችን መከበቡን ያስታወቀው ጉደፋይ ድሮንና ሚሳኤል ይዣለሁ የሚባለው ወሬ ነው ብለዋል። ልጆቻችሁን ከአዲስ አበባ ጥሯቸውና የዘመቻው አካል ይሁኑ። ዛሬ እስከ 60 ሺህ እየከፈላችሁ ወደ አዲስ አበባ የላካቸዋቸው ልጆች ነገ በሚሊዮን ብር አትመልሷቸውን በማለት አስፈራርተዋል። እርግጠኛው የምነግራችሁ ነገር በጦርነቱ የትግራይ ሕዝብ በጥቂት ወራቱ ውስጥ ተከላክሎ ያሸንፋል ሲልም ትንቢት ተናግሯል። ንግግሩን አስመልክቶ የሰው ኃይል ችግር የፈጠረው ድርሰት ነው ሲል የትግራይ ሰላም ኃይሎች የፕሮፓጋንዳ ኃላፊ አመልክቷል። አሁን ደግሞ ወደ ውጭ መረጃዎች አመራ። የአፍሪካ ህብረት ኮሚሽን በፋርስ ባህረ ሰላጤ እየተባባሰ ስላለው ውጥረት ስጋቱን ገለጸ። የኃይልና የትራንስፖርት ተቋማትን ጨምሮ በዋና ዋና መሠረተ ልማቶች ላይ የሚሰነዘሩ ጥቃቶች ወሳኝ የሆኑ አቅርቦት ሰንሰለቶችን እያስተጓጎሉ መሆናቸውንና ይህም በዓለም አቀፍ የንግድና የኃይል ገበያ ላይ ከፍተኛ ተጽዕኖ እያሳደረ መሆኑን የኮሚሽኑ ሊቀመንበር መሐመድ አሊ ዩሱፍ ገልጸዋል። ሊቀመንበሩ ዓለም አቀፍ ሕግጋትን የሚጥሱና የሀገራትን ሉዓላዊነት አደጋ ላይ የሚጥሉ ድርጊቶችን የኮነኑ ሲሆን ሁሉም ወገኖች ራሳቸውን እንዲገቱ አሳስበዋል። ውጥረቶችን ለመቀነስና ተጨማሪ ግጭቶችን ለመከላከል አዲስ ዲፕሎማሲያዊ ጥረቶች እንዲደረጉም ጥሪ አቅርበዋል። በባህረ ሰላጤው አካባቢ ያለው መረጋጋት ለዓለም አቀፍ የኃይል ደህንነትና ለዓለም ኢኮኖሚ ወሳኝ መሆኑን አጽንኦት የሰጡት ዩሱፍ ይህም በአፍሪካ ላይ ቀጥተኛ ተጽዕኖ እንዳለው ጠቁመዋል። የነዳጅ ዋጋ መጨመር፣ የንግድ መስመሮችን መቋረጥና ሊበላሹ የሚችሉ ሸቀጦችን ወደ ውጭ ለመላክ የሚገጥመው ተግዳሮቶች በገበያው ላይ ከፍተኛ ጫና እያሳደሩ መሆኑንም ገልጸዋል። ኔታንያሁ የኢራን አገዛዝ እየሰባበር ነው አሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ስለሚያካሂዱ ጦርነት በኤክስ ገጻቸው ላይ ባሰፈሩ መልእክት የቴህራን አገዛዝ እየሰባበር ነው ብለዋል። ዋና ዓላማችን የኢራንን ሕዝብ ከአገዛዙ እስላማዊ አብዮት ማላቀቅ ነው ያሉት ጠቅላይ ሚኒስትር ኔታንያሁ የመጨረሻው ውሳኔ ግን የእነርሱ ነው ብለዋል። ምንም ጥርጥር የለውም፣ እስካሁን በተወሰደው እርምጃ ሰባብረናቸዋል። አሁንም እርምጃችን እንደቀጠለ ነው በማለት በይፋዊ የኤክስ ገጻቸው ላይ ጽፈዋል። ትራምፕ ከፑቲን ጋር ከተነጋገሩ በኋላ በአንዳንድ ሀገራት ላይ የተጣለው ማዕቀብ ይነሳል አሉ። ሰኞ ዕለት ዶናልድ ትራምፕ ባደረጓቸው በርካታ ቃለመጠይቆችና ጋዜጣዊ መግለጫ የነዳጅ ዋጋ ንረትን ለመቆጣጠር በአንዳንድ ሀገራት ላይ የተጣለው ማዕቀብ ሊነሳ እንደሚችል ተናግረዋል። ትራምፕ ለጋዜጠኞች በሰጡት ማብራሪያ በአንዳንድ ሀገራት ላይ ማዕቀብ ጥለናል፣ ይህ ሁኔታ እስኪስተካከል ድረስ ማዕቀቡን እናነሳለን ብለዋል።
ከዚያ በኋላ አይታወቅም፣ ምናልባት ማዕቀቡን ላንመልሰው እንችላለን፣ ብዙ ሰላም ይኖራል በማለትም አክለዋል። የኢራን አብዮታዊ ዘብ የጦርነቱን መጠናቀቅ የምትወስነው ቴህራን ናት አለ። በቴህራን የአዲሱን የበላይ መሪ መመረጥ በማስመልከት ድጋፋቸውን ለመግለጽ አደባባይ የወጡ ኢራናውያን የኢራን አብዮታዊ ዘብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ በቅርብ ያበቃል ሲሉ ለሰጡት አስተያየት ምላሽ ሰጥተዋል። አብዮታዊ ዘቡ በመግለጫው የጦርነቱን ፍጻሜ እንወስናለን በማለት በመካከለኛው ምስራቅ ከተጀመረ 11 ቀን ላይ የሚገኘውን ጦርነት የሚያበቃበትን ሁኔታ የምትወስነው ቴህራን መሆኗን ገልጸዋል። አብዮታዊ ዘቡ የእስራኤልና አሜሪካ ጥቃት የሚቀጥል ከሆነ 1 ሊትር ነዳጅ ከቀጠናው እንዲወጣ ቴህራን አትፈቅድም ሲል በመግለጫቸው ማስጠንቀቋን ሮይተርስ ዘግቧል። ኢራን ጥቃቷን ለመቀጠል መዘጋጀቷንና ከአሜሪካ ጋር የሚደረግ ድርድር እንደማይኖር አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው አስፈላጊ ሆኖ እስከተገኘ ድረስ የሚሳኤል ጥቃቶችን ለመቀጠል ዝግጁ መሆኗን ገልጸዋል። ሚኒስተሩ ከአሜሪካ ጋር የሚደረግ ማንኛውም አይነት ድርድርም ከአጀንዳ ውጭ መሆኑን በይፋ አስታውቀዋል። አባስ አራግቺ ለአሜሪካው ፒኤስኤስ የዜና አውታር በሰጡት ቃለ ምልልስ ኢራን ጥቃቷን ለመቀጠል ያላትን ቁርጠኝነት ገልጸው ድርድርን በተመለከተ የቀረበውን አማራጭ ውድቅ አድርገዋል። ይህ የኢራን መግለጫ የወጣው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት በጣም በቅርቡ ያበቃል ካሉ በኋላ መሆኑ ተጠቁሟል። ፑቲንና ትራምፕ በኢራንና ዩክሬን ጉዳይ የስልክ ውይይት አደረጉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ መወያየታቸውን የክሬምሊን ረዳት ዩሪ ኡሻኮቭ ተናግረዋል። እንደ ኡሻኮቭ ገለጻ የስልክ ጥሪው በትራምፕ አቅራቢነት የተደረገ ሲሆን ሁለቱ መሪዎች ትኩረታቸው በኢራን ግጭትና በዩክሬን ያለው ሁኔታ በድርድር ለመፍታት በሚቻልባቸው ጉዳዮች ላይ አድርገዋል። ፑቲን በኢራን ያለውን ግጭት በፍጥነት በፖለቲካዊና በዲፕሎማሲያዊ መንገድ ለመፍታት የሚያስችሉ ሀሳቦችን አቅርበዋል። ትራምፕ በግላቸው ያደረጉትን ጨምሮ አሜሪካ በዩክሬን ጉዳይ በሸምጋይነት የምታደርጋቸውን ጥረቶች በአዎንታዊ መልኩ ገምግመዋል። ትራምፕ ኢራን ዓለም አቀፉን የነዳጅ ማስተላለፊያ መስመር ብታስተጓጉል ሞት፣ እሳትና ቁጣ እንደሚጠብቃት አስጠነቀቁ። ፕሬዝዳንት ትራምፕ ኢራን በሆርሙዝ የባህር ሰርጥ ላይ የሚካሄደውን የመርከብ ጉዞ ብታስተጓጉል ከባድ ጥቃት እንደሚጠብቃት አስጠንቅቀዋል። ትራምፕ በኦንላይን ባወጡት መግለጫ ኢራን በሆርሙዝ የባህር ሰርጥ የሚጓጓዘው የነዳጅ ፍሰት የሚያስቆም ማንኛውም ነገር ብታደርግ እስካሁን ከተጎዳችው በላይ በዩናይትድ ስቴትስ 20 እጥፍ ከባድ ጥቃት ይደርስባታል ብለዋል። 5 የኢራን የሴቶች ብሔራዊ ቡድን የእግር ኳስ ቡድን ተጫዋቾች በአውስትራሊያ ፖለቲካ ጥገኝነት ተሰጥቷቸዋል። ተጫዋቾቹ ቀደም ሲል በእስያ ዋንጫ ጨዋታ ሲደረግ የሀገሪቱን ብሔራዊ መዝሙሩን ለመዘመር ፈቃደኛ አልነበሩም። በዚህ የተነሳ የኢራን መንግስት ቴሌቪዥን ከሃዲዎች ብሎ ሰይሟቸዋል። በዚህም የተነሳ ወደ ሀገራቸው መመለስ የተሳናቸው የእግር ኳስ ተጫዋቾቹ በሚገኙበት አውስትራሊያ ሀገር ጥገኝነት ጠይቀው በድብቅ ከጎልድ ኮስት የሚገኘው ሆቴላቸው በፖሊስ ታጅበው ለቀው በብሪስቤን ወደሚገኝ ደህንነቱ የተጠበቀ ቦታ ደርሰዋል። እዚያም የአውስትራሊያ የሀገር ውስጥ ጉዳይ ሚኒስትር ቶኒ በርክ ከእነርሱ ጋር ተገናኝተው የሰብአዊነት ቪዛ እንደተሰጣቸው አረጋግጠዋል። የጥገኝነት ጥያቄ መጠየቅ ከፈለጉ ለተቀሩት 26 ተጫዋቾችም ክፍት ነው ሲሉ ሚኒስትር ቶኒ በርክ ተናግረዋል። አሁን ደግሞ ወደ ስፖርት መረጃዎች አመራን። በአውሮፓ ቻምፒየንስ ሊግ ዛሬ ተጠባቂ ጨዋታው ሲደረጉ ጋላታሳራይ ከሊቨርፑል የሚያደርጉት ጨዋታ ትኩረት ስቧል። በአውሮፓ ቻምፒየንስ ሊግ ወደ ሩብ ፍጻሜ ለማለፍ የመጀመሪያ ዙር ጨዋታዎች ዛሬ ይጀምራሉ። በምሽቱ ጨዋታ በቱርክ ጋላታሳራይ እና በእንግሊዙ ሊቨርፑል መካከል የሚደረገው ጨዋታ ተጠባቂ ነው። የቱርኩ ጋላታሳራይ ከእንግሊዝ ክለቦች ጋር በሜዳው በተገናኘባቸው ያለፉት 9 ጨዋታዎች ውስጥ ሽንፈት የገጠመው በአንድ ጨዋታ ብቻ ነው። ጋላታሳራይ በአውሮፓ ቻምፒየንስ ሊግ በሜዳው ባደረጋቸው 22 ጨዋታዎች ሽንፈት የገጠመው በሁለቱ ብቻ ነው። በቅርብ ካደረጓቸው 10 ጨዋታዎች ደግሞ ሽንፈት አላጋጠመውም። ጨዋታው ምሽቱ 2:45 ይደረጋል። በጥሎ ማለፍ የመጀመሪያ ጨዋታ ትኩረት ከሳቡ ፍልሚያዎች መካከል ደግሞ ኒውካስትል ዩናይትድ እና ባርሴሎና የሚያገናኘው ጨዋታ አንደኛው ነው። በውድድር ዓመቱ ደካማ እንቅስቃሴ እያደረገ የሚገኘው ኒውካስትል ዩናይትድ ከጠንካራው ባርሴሎና ጋር የሚያደርገው ጨዋታ ተጠባቂ ሆኗል። በሜዳውና በደጋፊው ፊት የሚጫወተው ኒውካስትል ዩናይትድ በዛሬው ጨዋታ ጠንካራ ተፎካካሪ ይሆን የሚለው ይጠበቃል። ጨዋታው ምሽት 5 ሰዓት ላይ ይካሄዳል። የኒውካስትሉ አንቶኒ ጎርደን በዘንድሮው ሻምፒየንስ ሊግ ውድድር 10 ግቦችን ከመረብ በማሳረፍ አስደናቂ ጉዞ እያደረገ ነው። በሻምፒየንስ ሊግ ለኮከብ አግቢነት እየተፎካከረ የሚገኘው ጎርደን ዛሬም የሚያሳየው ብቃት ይጠበቃል። በሌሎች የሻምፒዮንስ ጨዋታዎች አትላንታ ከባየር ሙኒክ እና አትሌቲኮ ማድሪድም ከቶተንሃም ሆትስፐርስ የሚያደርጉት ጨዋታ ይጠበቃል። ጨዋታው ምሽት 5 ሰዓት ላይ ይካሄዳል። የተወደዳችሁ የአዲስ ሪፖርተር ቤተሰቦች ለዛሬ ያዘጋጅናቸው መረጃዎች እነኝህን ይመስሉ ነበረ። ሌሎች መረጃዎችም ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። የዩቲዩብ ገጻችንን ሰብስክራይብ በማድረግ በየዕለቱ የሚለቀቁ መረጃዎችን ተከታተሉ። የፌስቡክ ገጻችንም ላይክ በማድረግ እንዲሁ ቤተሰብነታችሁን አጠናክሩ። አሁን
ወደ ዜና ትንታኔ እናመራለን። ዜና ትንታኔው ቀጥሎ የሚቀርብ ይሆናል። አድማጭ ተመልካቾቻችን አሁን ደግሞ በስፋት ወደምንመለከተው ዜና ትንታኔያችን እናምራለን። ዜና ትንታኔውንም ርዕሱን በማስቀደም እንጀምራለን። አሜሪካ የጀነራል አልቡርሃን መንግስትን በሽብርተኝነት ፈረጀች። ውሳኔ ለኤርትራ መርዶ ሆኗል። ጃዋር መሐመድና አንዳንድ ተቃዋሚ ፓርቲዎች የአልቡርሃን ደጋፊ ሆነው ኢትዮጵያን እንደሚከሱ ይታወቃል። ይህ የአሜሪካ ውሳኔ ለእነዚህ ፓርቲ አመራሮች ለኤርትራ በሱዳን ወታደር ላሰማራውና የኢራን መሰማሪያ ታጠቁ ለሚለው ትነግ እንዲሁም እነዚህን ቡድኖች በገንዘብና በአይነት ለሚደግፉ የአሜሪካን ውሳኔ ምን ይዞ ይመጣል? በዝርዝር እናየዋለን። የአሜሪካ የዶናልድ ትራምፕ አስተዳደር በሱዳን ከጀነራል አልቡርሃን ጋር የሚንቀሳቀሰውን የሙስሊም ወንድማማቾች ቡድን በሽብርተኝነት መዝገብ ውስጥ በማካተት በአሸባሪነት መፈረጁ ተገለጸ። የሱዳን መንግስት ደጋፊዎችንና አብረው የሚሰሩ አገራት ኤርትራን ጨምሮ ውሳኔው መርዶ ሆኖባቸዋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በትዊተር ገጻቸው ባጋሩት መረጃ ቡድኑን ዓለም አቀፍ አሸባሪ ሲሉ መፈረጃቸው ዋሽንግተን በሱዳን እየተካሄደ ባለው የእርስ በእርስ ጦርነት ውስጥ ያላትን አቋም በግልጽ የሚያሳይ ሆኗል። ይህ ውሳኔ ከኢኮኖሚ ማዕቀብ ባለፈ ለቡድኑ የሚደረግ ማንኛውንም አይነት ቁሳዊ ድጋፍ በሕግ የሚያስቀጣ በመሆኑ በሱዳን የውስጥ በሚካሄደው የእርስ በእርስ ጦርነት ላይ ከፍተኛ ተጽዕኖ እንደሚያሳድር የፖለቲካ ተንታኞች እየገለጹ ይገኛሉ። በዚህ የአሜሪካን ውሳኔ መሰረት ከጀነራል አልቡርሃን ጋር ማበር፣ አብሮ መስራት፣ መሳሪያ መቀባበልም ሆነ ወታደር መቀየር ሽብርን እንደመደገፍ ስለሚቆጠር በዚህ መልኩ የሚገናኙ አገራት ጣጣ ውስጥ እንደሚገቡ የዓለም ተሞክሮ ያሳያል። ተጠያቂነቱ በእኩል ደረጃ እንደሆነም ይታወቃል። በዚህ መመዘኛ ኤርትራ ብቻ ሳትሆን ጀነራል አልቡርሃን መንግስት ደግፎ ወታደር ያሰማራው በጀነራል አልቡርሃን በኩል የመሳሪያ ድጋፍ የሚደረግለት የትግራይ ነጻ አውጪ ግንባር ትነግም ውሎ አድሮ አጣብቂኝ ውስጥ እንደሚገባ ጉዳዩን የሚከታተሉ እያስታወቁ ነው። ዋሽንግተን ይህ ውሳኔ ለመወሰን እንደ ዋነኛ ምክንያት ያቀረበችው የሱዳኑ ሙስሊም ወንድማማቾች ቡድን ከኢራን እስላማዊ አብዮታዊ ዘብ ጋር ጥብቅ ግንኙነት አለው በሚል ነው። አሜሪካ ቡድኑ በሱዳን ሰላማዊ ዜጎች ላይ ያልተገደበ ጥቃት በመፈጸምና ግጭቶችን በማባባስ የራሱን ጽንፈኛ ርዕዮተ ዓለም ለማስፋፋት እየሰራ ነው ስትል ተከስታለች። ይህ የኢራን እጅ በሱዳን ጉዳይ ውስጥ መኖሩን የሚጠቁመው የአሜሪካ አቋም በቀጠናው ውስጥ ያለውን የኃይል ሚዛንና ፍጥጫ ወደ አዲስ ምዕራፍ ያሸጋግረዋል ተብሏል። በሱዳን ባለው ወቅታዊ ሁኔታ በመደበኛው የሱዳን ጦርና በፈጥኖ ደራሹ ኃይል መካከል በሚካሄደው ጦርነት ውስጥ የሙስሊም ወንድማማቾች ታጣቂዎች ሚና ከፍተኛ እንደሆነ አዲስ ሪፖርተር ከዚህ በፊት በስፋት ማስረጃ አጣቅሳ ሰፊ ሀተታ ማቅረቧ የሚታወስ ነው። የፈጥኖ ደራሹ ኃይሎች አመራሮች እየተዋጋን ያለነው የሙስሊም ወንድማማችን ነው በሚል ለሚያቀርቡት መከራከሪያ የአሜሪካው ፍረጃ እንደ ትልቅ የዲፕሎማሲ ስኬት ይቆጠራል። ይህ ደግሞ በሱዳን ጦር ውስጥ የሚገኙ የቡድኑ ደጋፊዎች ላይ ዓለም አቀፍ ጫና እንዲበረታ የሚያደርግ ነው። የተባበሩት አረብ ኤምሬትስ የአሜሪካን ውሳኔ በአዎንታዊነት መቀበሏ ሌላኛው ትኩረት የሚያሻ ጉዳይ ሆኖ ብቅ ብሏል። ኤምሬትስ የሙስሊም ወንድማማቾች ቡድንን በቀጠናው ውስጥ እንደ ስጋት ትመለከታለች። የተባበሩት ኤምሬትስ የአሜሪካ እርምጃ የቡድኑን የገቢ እንቅስቃሴ ለመግታት ይረዳል የሚል እምነት አላት። ይህ የዋሽንግተንና የአቡዳቢ ተመሳሳይ አቋም በሱዳን ጉዳይ ላይ ተጽዕኖ ፈጣሪ የሆኑ የውጭ ኃይሎች በአንድ ጎራ መሰለፋቸው የሚያመላክት ነው። በሌላ በኩል እንደ አውሮፓውያኖች አቆጣጠር በ1928 በሐሰን አልበና የተመሰረተው የሙስሊም ወንድማማቾች ቡድን እና መሰል ቅርንጫፎቹ ይህን ፍረጃ በጽኑ እየተቃወሙ ይገኛሉ። ቡድኑ በተለያዩ አረብ ሀገራት የፖለቲካ ፓርቲዎችና ማህበራዊ ድርጅቶች ያሉት ሲሆን ዓላማችን በሰላማዊ መንገድ በፖለቲካ መሳተፍ ነው የሚል መከራከሪያን ያቀርባል። ሆኖም በሱዳን ያለው ተጨባጭ ሁኔታና ታጣቂዎቹ እንቅስቃሴ ይህን የሰላማዊ መከራከሪያ ከአሜሪካ የደህንነት ተቋም እይታ ውጪ እንዲሆን አድርጎታል። ይህ የአሜሪካ እርምጃ በሱዳን ብቻ የተገደበ ሳይሆን በሊባኖስና በዮርዳኖስ የሚገኙ የቡድኑን አጋሮችም ያካተተ መሆኑ የትራምፕ አስተዳደር ሰፋ ያለ የማጽዳት ስራ እየሰራ መሆኑን ያሳያል። በምዕራባውያን ሀገራት ውስጥ የሚገኙ ቀኝ ዘመም አክቲቪስቶች የሙስሊም ስደተኞችን ከዚህ ቡድን ጋር በማያያዝ የሚያቀርቡት ቅስቀሳ አሁን በመንግስት ደረጃ ህጋዊ እውቅና ማግኘቱ በስደት ላይ ባሉ ሙስሊም ማህበረሰቦች ላይም ማህበራዊ ጫና ሊፈጥር ይችላል የሚል ስጋት አለ። ለሱዳን ሰላም ሂደት የፍረጃ የሁለትዮሽ ውጤት ሊኖረው ይችላል። በአንድ በኩል ጽንፈኛ የተባሉ ኃይሎችን ከድርድር ገበታው በማግለል ሂደቱን ሊያጠራው ይችላል ተብሎ ቢታሰብም፣ በሌላ በኩል ደግሞ በጦር ሜዳው ላይ ያሉ ኃይሎች የመኖርና ያለመኖር ትግል ውስጥ እንዲገቡ በማድረግ ግጭቱን ይበልጥ ሊያባብሰው ይችላል። የአሜሪካ ውሳኔ ከፖለቲካዊ ፍረጃ ባለፈ በተግባር በሱዳን ምድር ያለውን ጦርነት እንዴት እንደሚቀይረው ወደፊት የሚታይ ይሆናል። በአጠቃላይ የሱዳኑ ሙስሊም ወንድማማቾች በሽብርተኝነት መፈረጃቸው የአሜሪካን
ትቅደም ፖሊሲ በአፍሪካ ቀንድ ውስጥ በግልጽ ያሳየ ክስተት ነው። ይህ ውሳኔ በሱዳን ጦርነት ውስጥ ለሚሳተፉ አካላት ግልጽ መልእክት ያስተላለፈ ሲሆን በቀጣዩ ሳምንታት ቡድኑ የውጭ ሽብርተኛ ድርጅት ዝርዝር ውስጥ ሲገባ የሚጣሉ ማዕቀቦች የቡድኑን የገንዘብ ምንጭና የዲፕሎማሲ እንቅስቃሴ ክፉኛ እንደሚገቱትም ይጠበቃል። ጀዋር መሐመድና አንዳንድ የተቃዋሚ ድርጅት መሪዎች የኢትዮጵያ መንግስት የሱዳን ሙስሊም ወንድማማቾች ጋር በጥምረት የሚሰራውን ጀነራል አልቡርሃንን መደገፍ አለብን በማለት እየከሰሱና በምርጫ ክርክር ላይ በይፋ አቋማቸውን እየገለጹ ባለበት ወቅት የዜና መሰማቱ ሌላው ትልቁ መነጋገሪያ አጀንዳ ሆኗል። የኢትዮጵያ መንግስት የጀነራል አልቡርሃንን ባለመደገፉ በተላላኪነት ሲፈረጁ የነበሩ ይህን ውሳኔ ተከትሎ ምን ስሜት እንዳላቸው በግልጽ ባይታወቅም የአሜሪካን ውሳኔ አስደንጋጭ እንደሚሆንባቸው አዋጁን የሰሙ ገልጸዋል። ከዚህ በተጨማሪም ትነግ ከአልቡርሃን ጋር በመስራት የኢራንን ጸረ ድሮን መሳሪያ ሊያስታጥቋት እንደሚችሉ ምልክቶች ይታያሉ። ብርጋዴር ጀነራል መግባይ ከትናንት በስቲያ ስሪቱንና አገሩን አይናገሩ እንጂ ድሮን፣ ጸረ ታንክና መሰል ስትራቴጂክ መሳሪያ መታጠቃቸውን በድምጽ ወያኔ መናገራቸው አይዘነጋም። ተገኘ የተባለው መሳሪያ የሚጋነንና ብዙም የሚነገርለት ባይሆንም ምንጩን የሚያውቁ ትነግ በተዘዋዋሪ ከኢራን ጋር እየሰራች እንደሆነ ማሳያ እንደሆነ አመልክተዋል። በተለይም ከኤርትራ ጋር ግንባር በመፍጠር የሚደረገው ወታደራዊ እንቅስቃሴ አሜሪካ በቀይ ባህር ለጀመረችው ኦፕሬሽን እንደ እንቅፋት የተወሰደና ኤርትራ ከኢራን ጋር በመሆን እየፈጠረችው ያለው ችግር እንደሆነ በአሜሪካ ዘንድ አቋም የመያዙ ቀደም ሲል መዘገቡም የሚታወስ ነው። ከላይ ያሉትን ሀሳቦች የዲፕሎማት ምንጮችን በመጥቀስ አስቀድሞ ሲናገሩ የነበሩ እንደሚሉት በመሆኑም የኢትዮጵያ የፖለቲካ ኃይሎች የአሜሪካ ውሳኔ ምን አይነት አንድምታ ሊኖረው እንደሚችል ሊመረምሩ እንደሚገባ ጥቆማ ሰጥተዋል። በተለይም የውስጥ አካሄዱንና ሚስጥራዊ ስምምነቶችን ሳያሰሉ በገንዘብና በአይነት ለእነዚህ ተቋማት ድጋፍ ለሚያደርጉ ዜጎች ራሳቸውን እንዲጠብቁ መክረዋል። ቀጠናዊ የኃይል አሰላለፍ ለውጥ አሜሪካ የሱዳን ሙስሊም ወንድማማቾችን መፈረጇ የተባበሩት አረብ ኤምሬትስ በሱዳን ጉዳይ ላይ ያላትን አቋም ያጠናክራል። ኢትዮጵያ ደግሞ ከኤምሬትስ ጋር ያላት ግንኙነት ጠንካራ በመሆኑ በሀገር ውስጥ ያሉ ከኢራን ወይም ከሙስሊም ወንድማማቾች ጋር ግንኙነት አላቸው የሚባሉ ኃይሎች ትነግን ጨምሮ ሁለት ነበልባለ እሳት መካከል የመውደቃቸው ጉዳይ አይቀሬ ነው። በአንድ በኩል የአሜሪካ ጫና፣ በሌላ በኩል ደግሞ የኤምሬትስ የደህንነት ፍላጎት እነዚህን ኃይሎች ከጨዋታ ውጪ ሊያደርጋቸው ይችላል። ይህ አስተያየት የሚሰጡ ወገኖች ጃዋርን ጨምሮ የተባበሩት ኤምሬትስን እለት የሚዘልፉት ቡድኖች ልዩ ምክንያት እንዳላቸው አሜሪካ ገልጠዋለች ይችላሉ። አሜሪካ የሱዳን ሙስሊም ወንድማማቾችን ከኢራን ጋር ባላቸው ቁርኝት ሳቢያ በሽብርተኝነት መፈረጇ በኢትዮጵያ ፖለቲካ ውስጥ ከጄኔራል አልቡርሃን አስተዳደርና ከኢራን የደህንነት መዋቅር ጋር ስትራቴጂካዊ ትብብር ላላቸው አካላት ከፍተኛ የፖለቲካና የደህንነት ስጋት ውስጥ እንደሚያስገባቸው የሚናገሩ ቅድሚያ ጃዋርና የጃዋርን ሰንሰለት ያነሳሉ። በተለይም እንደ ጃዋር መሐመድ ያሉ ፖለቲከኞች የኢትዮጵያ መንግስት ከሙስሊም ወንድማማቾች ጋር ጥብቅ ቁርኝት ያለውን የአልቡርሃን ስርዓት መደገፍ አለበት በሚል የሚያቀርቡት ምክረ ሀሳብ አሁን ካለው የዋሽንግተን ፖሊሲ አንጻር እነዚህን ግለሰቦችና ስብስቦች በአሜሪካ የክትትል ዝርዝር ውስጥ ሊያስገባቸው ይችላል። ዋሽንግተን ለቡድኑ የሚደረግን ማንኛውንም ቁሳዊና ሞራላዊ ድጋፍ በህግ የምትቀጣ በመሆኑ በኢትዮጵያ ውስጥ ሆኖ ለዚህ ጎራ ጥበቃ የቆሙ ኃይሎች የዲፕሎማሲያዊ መገለል ብቻ ሳይሆን የንብረት እገዳና የጉዞ ፈቃድ መነጠቅን ጨምሮ ከባድ ዓለም አቀፍ ማዕቀቦች ሊጣልባቸው ይችላል። ጃዋር ከአሜሪካ የተባረረበት ምክንያት በተለያዩ ምክንያቶች እንደሆነ ቢገለጽም እስካሁን በህግ የሚታወቅ የቀረበ ሪፖርት የለም። ይሁን እንጂ አሁን ባለበት ኒዘርላንድ ብዙም እፎይታ እንደሌለው በቅርብ የሚከታተሉት ይናገራሉ። በተጨማሪም ትነግ ከአልቡርሃን መንግስት ጋር በመተባበር የኢራንን የጸረ ድሮን ቴክኖሎጂ ስለመታጠቁ መረጃዎች ስለሚያመላክቱ ጉዳዩን ከቀጠናዊ ትብብር ባለፈ የአሜሪካን ብሔራዊ ደህንነት በቀጥታ የሚጋፋ ስልታዊ ስጋት ያደርገዋል። ኢራን በምስራቅ አፍሪካ ያላትን ተጽዕኖ ለመገደብ የምትሰራው አሜሪካ ይህ ወታደራዊ ትብብር እንደ ሽብርተኝነት መርዳት አድርጋ የመቁጠር እድሏ ሰፊ ነው። ይህም ትነግን በዓለም አቀፍ ደረጃ ስጋት እንዲገጥመው ሊያደርግ ይችላል። በዚህ ውሳኔ መሰረት ከጀነራል አልቡርሃን ጋር በቅርበት የሚሰራው ትነግ ከምዕራባውያን ጋር የነበረውን የቆየ ግንኙነት ወደ ጠላትነት ሊቀይረውም ይችላል። የኢራን ወታደራዊ ቴክኖሎጂ በኢትዮጵያ አማጽያን እጅ መግባቱ ዋሽንግተን በኢትዮጵያ የውስጥ ጉዳይ ላይ የምታደርገውን ጣልቃ ገብነት ይበልጥ ስለሚያጠናክረውና የምትከተለው ደህንነት ተኮር ፖሊሲ በመሆኑ ጠንካራ እርምጃ እንድትወስድ ይገፋፋታል ሲሉ የአዲስ ሪፖርተር የዘወትር ተባባሪ የሶማሌላንድ ፖለቲከኛ አስተያየት ሰጥተዋል። የአሜሪካ ውሳኔ
በኢትዮጵያ የፖለቲካ ምህዳር ውስጥ የኢራን ሱዳን ሙስሊም ወንድማማቾች ዘንግ ደጋፊ የሆኑ ኃይሎችን ክፉኛ የሚያዳክም የጂኦፖለቲካዊ ለውጥ ነው። በሀገር ውስጥ ያሉ ተዋንያን ከአሜሪካ ጥቅም ጋር በቀጥታ የሚጋጭ የውጭ ግንኙነት በመስረታቸው የትራምፕ አስተዳደር በቀጠናው የሚከተለውን ጽንፈኝነትን የማጽዳት ዘመቻ ወደ ኢትዮጵያ ውስጥ ጉዳይም እንዲዘልቅ በር ይከፍታል። ይህም በኢትዮጵያ መንግስትና በተቃዋሚ ኃይሎች መካከል ያለውን ፍጥጫ ወደ ዓለም አቀፍ የሽብርተኝነት ትግል መድረክ በማሸጋገር ከኢራንና ከሱዳን እስላማዊ ኃይሎች ጋር ንክኪ ያላቸው አካላት በዓለም አቀፉ ማህበረሰብ ፊት ተሰሚነት አጥተው እንዲገለሉና የህልውና አደጋ እንዲጋረጥባቸው የሚያደርግ ግዙፍ አንድምታ አለው። ይህ በእንዲህ እንዳለ አሜሪካዊው የፖለቲካ ተንታኝ ኢትዮጵያ የኤርትራን የባህር ዳርቻ ተቆጣጣሪች ሲሉ መናገራቸው ሳውዲ አረቢያ ለኢትዮጵያ አብረን ቀይ ባህር ላይ እንስራ ስትል አቀረበች ከተባለው ጥያቄ ጋር የሚገናኝ ሆኗል። በግጭቱ ቀጠና አካባቢ ባሉ ሀገራት የሚሰሩ ዲፕሎማት አዲስ ሪፖርተር እንዳሉት ሳውዲ አረቢያ ነዳጅ በቀይ ባህር ለማመላለስ ከኢትዮጵያ ጋር አብሮ ለመስራት ሀሳብ አቅርባለች። በሪል አሜሪካን ቮይስ ቴሌቪዥን ጣቢያ የዋር ሩም ፕሮግራም ላይ ቀርበው ትንታኔ የሰጡት አሜሪካዊው የጂኦፖለቲካ ትንታኝና ጸሐፊ ብራንደን ዌይከርት በመካከለኛው ምስራቅ የተነሳው ጦርነት አድማሱን አስፍቶ ወደ አፍሪካ ቀንድ መዛመቱን አመላክተዋል። ብራንደን ዌይከርት በትንተናቸው የቀይ ባህርን አስመልክቶ አነጋጋሪ መረጃን ሰጥተዋል። በኢትዮጵያ ኤርትራን መካከል ቀይ ባህርን አስመልክቶ ብዙ እየተባለ ባለበት በአሁኑ ወቅት ኢትዮጵያ በቀይ ባህር ዳርቻ የኦፕሬሽን ቁጥጥር ወስዳለች ብለዋል። በሌላ አነጋገር ኢትዮጵያ ቀይ ባህር ላይ ጦሯን አስፍራ ቁጥጥር ጀምራለች ብለዋል። እኚህ ተንታኝ አክለውም ኢትዮጵያ የአሜሪካ ወይም የእስራኤል ጦር ኃይሎች በማለት በቀይ ባህር ዳርቻ አደጋ ለመፍጠር የሚንቀሳቀሱ ኃይሎችን በመቆጣጠር ላይ መሆናቸውን አመልክተዋል። የሁቲ ታጣቂዎች በቀይ ባህር ላይ ገና ሙሉ ጥቃት አልጀመሩም። የሳውዲ አረቢያ የነዳጅ ማጓጓዣዎች ከሆርሙዝ ስትሬት ወደ ቀይ ባህር ወደቦች እየተቀየሩ ሲሆን ሁቲዎች ይህንኑ መስመር ሙሉ በሙሉ ለመዝጋት እየጠበቁ ነው መሆኑን ተንታኙ አመልክተዋል። ይህም የመካከለኛው ምስራቅ ጦርነት ወደ አዘርባይጃንና ቤሩት ብቻ ሳይሆን ወደ አፍሪካ ቀንድ ለማምራቱ አመላካች እንደሆነም አመልክተዋል። ያለም በተለይም የቀይ ባህር ቀጠና በዚህ ውስጥ መኖሩ እየታወቀ ኢትዮጵያን ተንኳሽ በማለት የሚከሱና የጀነራል አልቡርሃን ድጋፍ የሚሰጡትን የኢትዮጵያ ፖለቲካ ፓርቲ አመራሮችንና የግብጽና ኤርትራን አቋም በመያዝ በገሃድ ዘመቻ የጀመረውን ጃዋር መሐመድን አስተያየት ለማከል ያደረግነው ሙከራ አልተሳካም። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀነው ዜና ትንታኔያችን የተከታተላችሁትን ይመስል ነበር። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንመለሳለን። በየቀኑ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ለመከታተል ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ